ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላም ከእናንተ ጋር ይሁን። ያው ከሀገር ውጭ ያላችሁ እንግዲህ ያው እናውቃለን ያለውን የሀገር ሁኔታና ያው ባላችሁበት ፈጣሪ ከእናንተ ጋር ይሁን። በሀገር ውስጥም ያላችሁ ሰላም ከእናንተ ጋር ይሁን። ዛሬ የምንማረው የአማርኛ ፊደላትን ነው። ያው እንግዲህ እነዚህ ግማሹ የሚባሉት የአማርኛ ከአንደኛው ከመጀመሪያው እስከ ግማሹ ይሄ አ እና ከ ላይ ነው። ግማሹ ማለት ያው የመጀመሪያ ፊደሎች ላይ ቃላት ምስረታ እናያለን ማለት ነው። ስለዚህ ፊደሎችንም እያየን ቃላትንም እየመሰረትን ያው ፊደሎችን ካነበባችሁ በኋላ ደግሞ መጽሐፍ ማንበብ ለመቻል ዋና ሊያገዛችሁ የሚችልና ራሳችሁን ደግሞ የምትፈትኑበት ነገር ቃላቶች ላይ ነው ማለት ነው። ቃላቶችን የመሰረታችሁ በእያንዳንዱ ቃል መለማመድ፣ ፊደሎችን ወደታች ማንበብ በደንብ እነሱን መለማመድ። ፊደል ወደ ጎን ማንበብ ከጨረሳችሁ በኋላ ቀጣይ ምንድነው ወደ ታች ማንበብ። እነሱን ደግሞ በደንብ መቻል አለባችሁ። ከዛ በኋላ ነው ወደ ቃላት ምስረታ የምትሄዱት ማለት ነው። ይሄኛው ሶስተኛው ስቴፕ ነው። በተጨማሪም ደግሞ ባላችሁበት እናስተምራለን። ኦንላይን ባላችሁበት ሆናችሁ ከኛ ጋር ትምህርታችሁን ማከታተል ትችላላችሁ። በየቀኑ አንዳንድ ሰዓት ነው የምትማሩት። ከሰኞ እስከ ዓርብ የሚመቻችሁ ሰዓት ላይ ስራ ማታም ቀንም ሊሆን ይችላል። ለልጆችም ለእናንተም ለትልቅ ሰዎች ሁሉም ሰው በእኛ ጋር መጥተው በ3 ወር ማንበብ መጻፍ በቀላሉ ይችላሉ ማለት ነው። ስለዚህ ደግሞ የእድሜ ልክ የምትመኙትን የነበረውን ነገር ብትችሉ እናንተ አንብባችሁ ራሳችሁን ቀይሩ። ካልቻላችሁ ጊዜ ከሌላችሁ ግን እኛ እናስጠናለን። እኛ ጋር ጎራ በሉ ማለት ነው። ይሄን ቁጥር ሴቭ በማድረግ ኢሞ፣ ቴሌግራም፣ ዋትስአፕ ላይ መደወል ማለት ነው። ባላችሁበት ሆናችሁ በቀላሉ እኛን ማግኘት ትችላላችሁ። እሺ አሁን ወደ ትምህርቶች እንሄዳለን። የመጀመሪያ ፊደሎችን መጀመሪያ እንግዲህ እናነባለን። ሀ ለ ሀ መ ሰ ሀ ለ ሀ መ ሰ። እሺ ረ ሰ ሸ ቨ ነው። ይሄ ቨ ተ ቸ ሀ ነ ኘ አ። እሺ ረ ሰ ሸ ይሄ ቨ ተ እሺ ቸ ሀ ነ ኘ አ። እሺ ከመሃል በፊደል አልፏል። ያው በብዙ ጊዜ ስለሚታወቅ እቺ ፊደል ነች በጣም ብዙ የምታስቸግራቸው ቨ የምትባሏ ማለት ነው። ቨ አሁን በቨ ቤት ከቨር ስትሉ ቨ አለ፣ ቪላ ስትሉ ቪ የቨ ሶስተኛ ፊደል ቨ ቡ ቪ። እሺ አሁን ሀ ስትሉ እዚህ ጋር ሀ አለች። እኛቱ ገ ነች። እቺ የረ ቤት ስድስተኛ ረሩ ሪራሬ ር ር። አያችሁ የሆነ መጽሐፍ ስትፈልጉ እንደዚህ እየቆጠራችሁ ነው መሆን ያለበት። አሁን ይችን ፊደል የማታውቋት ከሆነ ቢያንስ ፊደሎችን ወደ ታች ስታነቡ ምን ትማራላችሁ? ስድስተኛ ፊደል ሲባል ድምፁን መለየት ትጀምራለች። አራተኛ ፊደል ሲባል አራተኛ ፊደል ድምፁ ማን እንደሚባል መለየትና አእምሯችሁ አራተኛ ስትሉ አእምሯችሁ ራሱ ሪኮል ያደርጋል ማለት ነው። ስለዚህ ይሄን ነገር በደንብ ፊደሎች ጋር ወደ ታች ማንበብ ተለማመዱ። እኛም ስናስጠና ይሄንን በየቀኑ በየሰዓቱ እየደጋገምን ስናሳያችሁ እናንተ ሳትፈልጉት ሳትጨናነቁ አእምሯችሁን ያው እንዲለምደው ፊደሎቹን ድምጾችን እንዲለምደው አእምሯችሁን ነው የምናደርገው ማለት ነው። እሺ እቺኛቱ ለነች ለ አለች። ይሄ የመቤት ነው አይደለ? ያው ቅርጹ ምናምን ስታዩት የመቤት ነው። ግን የመቤት ስንተኛ ፊደል ነው? መ ይሄ ነው አንደኛ ፊደል እቺ ነች። ስለዚህ እቺን መ ብለን ማንበብ አንችልም፣ ምክንያቱም ሌላ ናት ቅጥያ ያላት። ስለዚህ አሁን እቺ እኔ አውቃታለሁ፣ ግን እናንተ ስትለማመዱ ኪቦርዳችሁን መን ስትነኳት ሰባቱን ያመጣላችኋል አይደለ? ስለዚህ ከሰባቱ ቆጥራችሁ የሚመሳሰለውን ማየት። አሁን መን ስትነኩት ይቺ ፊደል ስድስተኛ ፊደል ነች። ስለዚህ መሙ ሚ ማ ሜ ም ብላችሁ እስከ ስድስተኛ ፊደል በመቁጠር ድምጿን ማግኘት ትችላላችሁ ማለት ነው። ስለዚህ ይቺ ም ነች። ይቺም የነቤት ነች። ስድስተኛ ፊደል ነ ማለት የዚህ ነው። ይሄ አንደኛ ፊደል ነው። አያችሁ ይቺ ስድስተኛ ፊደሏ ናት። ስለዚህ ይቺን ስድስተኛ ፊደሏን በአንደኛ ፊደል መጥራት አልችልም፣ ምክንያቱም አንድ የአማርኛ ፊደል 7 የተለያየ አይነት ቤት አለው። 7ቱም ደግሞ የሚጠሩበት የተለያየ ድምፅ አላቸው ማለት ነው። በዛ መሰረት በአንደኛው ሌላውን 7ቱን ሙሉ መጥራት አንችልም። ስለዚህ እቺ ስድስተኛ ፊደል ከሆነች ነን እስከ 6 እንቆጥራለን። ነ ኑ ኒ ና ኔ ን እያለ። ስለዚህ ለምን ይሄም ሀ ነች እቺ የመጀመሪያዋ። ከዛ ደግሞ የከ ሶስተኛ ከኩ ኪ ነች። የመ ስድስተኛ እቺ እዚህ ጋር ያነበብናት ም ሀ ኪ ም ሀኪም። አያችሁ በቀላሉ እቺ መ ነች። መ አለ። ይሄ ደግሞ የጸ ስንተኛ ፊደል ነው? ኪቦርዳችሁ ነክታችሁ
ሰባቱ ሲመጣላችሁ እዚህ ጋር ቅጥያ ያለባት ስድስተኛ ፊደሏ ነች። ስለዚህ መ አለ የጸ ስድስተኛ ጸ ጹ ጺ ጻ ጼ ጽ ነች ማለት ነው። ስለዚህ መ ጽ ጽ። እቺ ደግሞ እቺና እቺ ተመሳሳይ ናቸዋ ሀ። ይሄ ደግሞ የፈ ቤት ነው። የፈ ቤት አሁንም ይሄ ስድስተኛ ፊደል ነው። ፈ ፉ ፊ ፋ ፌ ፍ ፍን አገኘሁ ማለት እቺ ፊደል ፍ ነች ማለት ነው። ስለዚህ መ አልኩኝ፣ እቺ ደግሞ ጽ አልኩኝ፣ እቺ ሀ ፍ መ ጽ ሀ ፍ። አያችሁ በቀላሉ በቃ መጽሐፍ። በጣም ጥሩ። እሺ ይሄ ሰ ነው። ይሄኛው ሰ እና ይሄኛው ሰ ሲጻፉ ቅርጻቸው ይለያል፣ ነገር ግን ሲነበቡ ድምጻቸው ተመሳሳይ ነው። እሺ ሰ እንላለን። ይሄ ደግሞ የአ ቤት ነው። ይሄኛው አ ቤት እና ይሄኛው አ ተመሳሳይ ናቸው። አ የአ አራተኛ ፊደል ስለሆነ አ ኡ ኢ አ። እሺ ይሄ ደግሞ የለ ቤት። ለሄ አንደኛው ፊደል ነው። ይቺ ግን ሶስተኛ ፊደል ነች። ቅጥያ እግር ላይ ያለባቸው ሶስተኛ ፊደል ነች። ስለዚህ ለን እስከ ሶስተኛ ነባለሁ። ለ ሉ ሊ። ስለዚህ ይቺ ፊደል ሊ ነች፣ ምክንያቱም የለ ሶስተኛ ፊደል ነች ብያቸዋለሁ። ይሄ ሰ ነው አንደኛ ነው። ይሄ አራተኛ ነው አ ነው። ይሄ ሶስተኛ ፊደል ነው። ለሉ ሊ ሊ ነች ማለት ነው። ሰአሊ ሰአሊ። በቀላሉ ማለት ነው። ያው እኛ ጋር ኦንላይን እንደዚህ ሲማሩ ልክ ይሄን ነገር በእንዲህ አይነት ቴክኒክ ነው የምናስተምረው እና በቀላሉ እኛ ጋር ደግሞ ብትቀላቀሉና ብትማሩ የበለጠ ካሰባችሁት ባነሰ ጊዜ እኛ ጋር ልምድ ታገኛላችሁ ማለት ነው። እሺ አሁን ደግሞ ወደዚህ እቺ ማነች? ረ ነች። እሺ እቺ ረ። ከዛ ይሄ ደግሞ የጀ ቤት ስድስተኛ ጀጁ ጂ ጃ ጄ ጂ ጂ እንላታለን ማለት ነው። እንጂ እቺ ቀደም እዚህ ጋር ያነበብናት፣ እዚህ ጋር የሚያነበብናት፣ የታለች ደግሞ እዚህ ጋር የሚያነበብናት፣ እዚህ ጋር ሁለቱ ማለት ነው። እሺ የመቤት ስድስተኛ ም ረ ጂ ም ረጅም ረጅም እንላለን ማለት ነው። እሺ ይሄ ደግሞ ሰ ነው። እሺ ሰ የመጀመሪያው ሰ ነች። እቺኛቱ ሁለተኛው ደግሞ የመቤት ማን አራተኛ መ ሙ ሚ ማ ማ። ይሄ ደግሞ የየቤት ስድስተኛ። ስለዚህ የ እስከ ስድስተኛው እናነባለን ማለት ነው። የዩ ይ ያ የ ይ ብለን ሰማይ ሰማይ። እሺ ይሄኛው እዚህ ጋር ቀ ነው የተጻፈው፣ እዚህ ጋር ግን ፊደሉ ሸ ነው። ስለዚህ ይሄንን እናልፈዋለን ሚስማች ስለሆነ ማለት ነው። እሺ ይሄኛው ቨ ነው ፊደሉ። ይሄ ደግሞ የቨቤት ሶስተኛ እግር ካላት ማለት ነው። ስለዚህ ቨ vu ቪ ስንል እቺ ፊደል ማነች? ቪ ነች። እቺ ደግሞ የለ የዚህኛው የለ አራተኛ ላ ነች ማለት ነው። ለሉ ሊ ላ። ስለዚህ ቪ ላ። እሺ እቺ ፊደል ደግሞ ተ ነች። ተ የመጀመሪያው የአንደኛ ፊደል ተ ነው የምንለው። ይችኛቱ አራተኛ ፊደል ነች፣ ላይክ እንደዚህኛው ማለት ነው። ስለዚህ የመ አራተኛ ፊደል መን እስከ አራት መቁጠር መ ሙ ሚ ማ ማ። እቺ የረ ሶስተኛ ፊደል ረሩ ሪ ተ ማ ሪ ተማሪ ተማሪ ይላል ማለት ነው። እሺ ይሄ ቸ ነው። ቸ አለ ኮ ሌ ት። እኔ ባልኳችሁ መንገድ ፈጠን ነው ብዬ ነው እንትን ልባላችሁ። እቺ ሀ ነች አይደለ? ሀ ይል ሀይል። ነ ነጭ ነጭ። ኘ አሞኘ ኘን እዚህ ጋር ነው የምናገኛት ማለት ነው። አ በ አያችኋት? እቺ ፊደል ደግሞ የበ አራተኛ ፊደል በቡ ቢባ አበባ አበባ። ይሄን ይመስላል ማለት ነው። እንግዲህ የዛሬ ትምህርታዊ ቪዲዮ ይሄንን ቪዲዮ በእርግጠኝነት ደጋግማችሁ 3-4 ጊዜ ብታዩት በእርግጠኝነት ካላችሁ እውቀት ላይ በጣም ብዙ ለውጥ ማምጣት ትችላላችሁ። ያው ኦንላይን ከኔ ጋር መማር የምትፈልጉ ተማሪዎች ደግሞ ደውሉልኝ፣ አሪፍ ስልጠና እሰጣለሁ ማለት ነው። ሰላም ሁሉ ከእናንተ ጋር ይሁን። ይህ ቪዲዮ እንዲደርስለት የምትፈልጉት ሰው ሼር በማድረግ እንዲማርበትና ራሳቸውን እንዲለውጡ አድርጉ ማለት ነው። ሰናይ ጊዜ። ሰላም ሁሉ ከእናንተ ጋር ይሁን። እወዳችኋለሁ። ሰላም።